ሰላም ተማሪዎች እንዴት ናችሁ? ሁሉ ሰላም። ዛሬ የምናየው ደግሞ ግሬድ 8 ሶሻል ስተዲ ዩኒት 3 ፓርት 2 እናያለን። 3.1.4 ሪሶርስ ኮንዘርቬሽን እንደ ሰስተነብል ዩቲላይዜሽን የምለው እናያለን። ሪሶርስ ወይም ደግሞ የተፈጥሮ ሀብትን እንዴት ነው የምንንከባከበው? መንከባከብ ኮንዘርቬሽን ማለት ነው። ሰስተነብል ዩቲላይዜሽን ወይም ደግሞ ቀጣይነት ያለው አጠቃቀም የምለው ነገር እናያለን ማለት ነው። ይህን ዩቱብ ሰብስክሪፕሽን ላይክ መደረግ አይረሳ። አብራችን ቆዩ። እንግዲህ እዚህ ውስጥ የተለያዩ ጥቅሞች አሉ ማወቅ ያለባቸው። ኮንዘርቬሽን ማለት ምን ማለት ነው? ሼልተር ቤልት ምንድን ነው? ሰስተነብል ዩዝ ማለት ምን ማለት ነው? ስትሪፕ ክሮፒንግ፣ ትሬዚንግ፣ ክሮፕ ሮቴሽን እያንዳንዱ ነገር እንግዲህ በየቶፒኩ የምናገኘው ይላል ማለት ነው። ሚኒንግ ኦፍ ኮንዘርቬሽን እንግዲህ ከኮንዘርቬሽን ስንጀምር ምን ማለት ነው? ኮንዘርቬሽን ማለት ራሱ ኮንዘርቬሽን ኢዝ ኬርፉል ኦር ኢፊሽንት ዋይዝ ዩዝ ኤንድ ሰስተነብል ዩዝ ኦፍ ናቹራል ሪሶርስ ይላል። ኮንዘርቬሽን ብለን የምንጠራው እንግዲህ ምንድን ነው? በጥንቃቄ ወይም ደግሞ ኢፊሽንትሊ ማለት ነው። ምንም ነገር ሳናባክን ለቀጣይነት ላለው የተፈጥሮ ሀብትን መጠቀም ነው ማለት ነው። ናቹራል ሪሶርስ ምንድን ነው? ምን ማድረግ ነው? ኢፊሽንትሊ መጠቀም ማለት ኢፌክቲቭሊ መጠቀም ማለት ነው። ምንም ሳናባክን ዋይስሊ ዩዝ ማለት ነው። ኖት አንዋይዝ ሳናባክን ሳይሆን በአግባቡ መጠቀም ነው ያለብን ማለት ነው። ያንን ነገር ስንጠቀም ደግሞ ምንድን መሆን አለበት? ሰስተነብል መሆን አለበት ማለት ነው። ለ2 ለ3 ለ4 ዓመት መሆን የለበትም። ወይም ደግሞ እኛ እስካለን ድረስ ተጠቅመን ለቀጣይ ጄኔሬሽን መጉዳት የለብንም ማለት ነው። ሰስተነብል ወይ የሆነ መጠቀም እንዳለብን ነው የምነግርህ ማለት ነው። ኮንዘርቬሽን ማለት ተፈጥሮ ሀብቱን መንከባከብ ፕሮቴክት ማድረግ ነው ማለት ነው። ኢት ሄልፕስ ቱ ሴኪዩር ዘ አቫይላቢሊቲ ኦፍ ሪኒዌብል ኤንድ ነን ሪኒዌብል ሮ ማቴሪያልስ። እንግዲህ ይህን በምናደርግበት ማለት ተፈጥሮ ሀብትን የምንንከባከብ ፕሮቴክት የምናደርግ ከሆነ በጋው የምንጠቀም ከሆነ ሪኒዌብል እና ነን ሮ ማቴሪያሎች ምን ያደርጋል? ሴኩር ይሆናሉ ማለት ነው። ደህንነታቸው ይጠበቃል ማለት ነው። አይጠፉም ማለት ነው። ኢን አዲሽን ኢት ኢዝ ዩዝፉል ቱ ሜንቴን ሶይል ፈርቲሊቲ ኤንድ ዘ ሰፕላይ ኦፍ ክሊን ድሪንኪንግ ዋተር። ይሄ ደግሞ የተፈጥሮ ሀብትን እንግዲህ በስርዓቱ የምንጠቀም ከሆነ በአግባቡ የምንጠቀም ከሆነ ምንድን ነው የሚያደርገው? ሶይል ፈርቲሊቲን ያስጠብቃል ማለት ነው። የአፈር ፈርታይል እንዲሆን ያደርጋል ማለት ነው። እሱ ብቻ ደግሞ አይደለም፣ እኛ ራሱ የምንጠቀመው ውሃ ምን ያህል ክሊን የሆነ ውሃን ያመጣልናል ማለት ነው። ተፈጥሮ ሀብትን መንከባከብ እንግዲህ በጣም አስፈላጊ እንደሆነ ነው ማለት ነው። እዚህ ጋር ማወቅ ያለባቸው ምንድን ነው? ሰስተነብል ዩዝ ኦፍ ሪሶርስ ማለት ምን ማለት ነው? ቀጣይነት ያለው ተፈጥሮ ሀብትን መጠቀም ማለት ምን ማለት ነው? ማለት ይላል ሚንስ ዘ ዩዝ ኦፍ ሪሶርስስ ዛት ዶንት ሊድ ቱ ዘ ሎንግ ተርም ዲግራዴሽን ኦፍ ሪሶርስ ኤንድ ሜንቴኒንግ ኢትስ ፖቴንሻል ቱ ሚት ዘ ኒድስ ኤንድ አስፓሬሽን ኦፍ ፕሬዘንት ኤንድ ፊውቸር ጄኔሬሽን ስላለ ይሄ ሰስተነብል ማለት እንግዲህ ቀጣይነት ያለው አጠቃቀም ሆኖ ነገር ግን ተፈጥሮ ሀብት የምንጠቀመው ምንድን ነው? ዲግራዴሽን ማድረግ የለብንም፣ ማጥፋት የለብንም ማለት ነው። ተፈጥሮ ሀብቱ እንዲጠፋ ማድረግ የለብንም። ምን ማድረግ አለብን? ሜንቴን ማቆየት አለብን ማለት ነው። እኛ አሁን ላይ ያለነው ህዝብ ምንድን ነው? ለምሳሌ አሁን ላይ ከረንት ላይ ያለው ጄኔሬሽን መጠቀም አለበት፣ ይጠቀማሉ። ነገር ግን ፊውቸር ጄኔሬሽን ደግሞ ምን ማድረግ የለባቸው? ኮምፕሮማይዝ ማድረግ የለባቸው ማለት ነው። እነዛን በማስተዋል ተፈጥሮ ሀብትን በመጠቀም ሰስተነብል ዩዝ ኦፍ ሪሶርስ ተብሎ ይጠራል ማለት ነው። ኢን አዘር ወርድስ በሌላ ወርድ ይላል is defined the use of the environment and its resource at rate that doesn't exceed its capacity for replacement of the resource ይላል። ተፈጥሮ ሀብትን መጠቀም እንግዲህ በአግባቡ መጠቀም ማለት ይሄ ሰስተነብል ዩዝ ኦፍ ሪሶርስ ማለት ምንድን ነው? እኛ ከምንጠቀመው ለምሳሌ የእኛ አጠቃቀም ከአግባብ በላይ ከሆነ ምንድነው? ሪሶርሱ ራሱ ያልቃል ማለት ነው። ከሪሶርሱ መጠን ወይም ደግሞ ለእኛ ቫሊዩ ወይም እስከሚጠፋ ድረስ የምንጠቀም ከሆነ ምንድነው? ሪሶርሱ ሊጠፋ ስለሚችል ከዛ በላይ መሆን የለበትም። ኢቨን ምንድነው? ሪሶርስ ስንጠቀም ለምሳሌ ትሬን የምንጠቀም ከሆነ ደጋሚ ፕላንት ማድረግ አለብን ማለት ነው። ይህንን ነው ሰስተነብል ዩዝ ኦፍ ሪሶርስ ማለት። ሶይል ኮንዘርቬሽን is a set of technique and a practice which involves the protection of soil from erosion and soil degradation ይላል። ምንድን ነው ሶይል ኮንዘርቬሽን ነው? ለምሳሌ ስናይ እንግዲህ ምንድን ነው? አፈርን መንከባከብ ማለት ነው። ምን አይነት ቴክኒክ ነው ይሄ? ደግሞ ወይም ደግሞ ፕራክቲስ ነው። ሶይልን ከኤሮዥን መጠበቅ ማለት ነው። ለምሳሌ በተለያየ ውሃ ሊሆን ይችላል እንዳይወሰዱ እንዳይሸረሸሩ ማድረግ፣ ሶይል ዲግራዴሽን እንዳይታጠብ በውሃ እንዳይታጠብ ማድረግ፣ ምን ማድረግ እነዚህን ፕሮቴክት ማድረግ አለብን ማለት ነው። ሶ አስ ቱ ሜንቴን ሶይል ፈርቲሊቲ ኤንድ ፕሮዳክቲቪቲ። እንግዲህ ምንድን ነው ይሄን ደግሞ ሶይል በምንንከባከብበት ወይ ፕሮቴክት በምናደርግበት ምን እናገኛለን? ፈርታይል የሆነ ለም የሆነ አፈርን እናገኛለን ማለት ነው። እና ፕሮዳክቲቭ ይሆናል ማለት ነው። ለምሳሌ እኛ የምንሰራው ወይም ደግሞ እርሻ
እንግዲህ ፈርታይል ሶይል ለምሳሌ ካልሆነ ምንድነው ብዙ ነገር አናገኝበትም ማለት ነው። ሶ ፈርታይል አፈር በጣም አስፈላጊ ስለሆነ ሶይል ኮንዘርቬሽን ኢዝ ቬሪ ኢምፖርታንት። ኦኬ ዘ ፎሎዊንግ አር ሰም ኦፍ ሜተድ ኢን ዘ ኮንዘርቬሽን ኦፍ ሶይል ይላል። እንግዲህ ከዚህ በታች ያሉት ለምሳሌ እንዴት ነው አፈር መንከባከብ አለብን የሚሉትን ትርዱት የተለያዩ መሰሮች ሜትዶች አሉ ማለት ነው። እነሱን ለማየት ያክል እንግዲህ የመጀመሪያው ምንድን ነው ትሬሲንግ ነው ማለት ነው። ትሬሲንግ ማለት ኮንስትራክቲንግ ስቴር ላይክ ስትራክቸር አሎንግ ሂል ሳይድ ቱ ሪዲዩስ ስፒድ ኦፍ ወተር ፍሎ ዳውን ዘ ስሎፕ ይላል። ምንድን ነው ይሄ ስትሬሲንግ ማለት ወይም ደግሞ እርከን መስራት ማለት ነው። ተራራ አካባቢ ምንድን ነው በተራራ አካባቢ ለምሳሌ ተራራ ላይ ምንድን ነው እርከን መስራት ማለት ነው። ያ ደግሞ ምን ለማድረግ ወይም ደግሞ ምን ለመቀነስ ነው? በውሃ ለምሳሌ ውሃ ዝናብ በሚዘንብበት ምንድን ነው በጣም ከፍተኛ የሆነ ውሃ አፈሩን አጥቦ እንዳይሄድ ምንድን ነው እርከን ይሰራሉ ማለት ነው። ያ አፈር ኢቨን ምንድን ነው ባያጥበው ራሱ ምንድን ነው ከላይ ነው የሚሰራው። በሲል አሳይቻለሁ ኦልሬዲ። ውሃው ምንድን ነው አፈሩን ይዞ እንዳይሄድ ያ እርከን ይከለክለዋል ማለት ነው። ሶ ትሬሲንግ ማለት ያ ነው። ለምሳሌ በፒክቸር ላሳያችሁ። ለምሳሌ እዚህ ጋር እንደምታዩት እንግዲህ ምንድን ነው ለምሳሌ ከላይ በሚዘንብበት ለምሳሌ እዚህ ጋር ወደታች ማለት ነው ይሄኛው ውሃ ታጥቦ እንዳይሄድ ምን ያደርጋል? ኢቭን ከዚህ የወረደ አፈር አለ። ከዚህ የወረደ አፈር ምንድን ነው የላይ እዚህኛው ላይ እንዲሆን ያደርጋል ማለት ነው። እርከን መስራት እንግዲህ እንዲህ ነው ማለት ነው። ሶ ታጥቦ ውሃው ለምሳሌ እንዲህ ወደታች ቨርቲካሊ ወደዚህ የሚዘንብ ከሆነ ይዞ እንዳይሄድ ማለት ነው። አፈሩን ይዞ እንዳይሄድ ምን ያደርጋሉ? እዛው ላይ ይቀራል ማለት ነው። የዚህኛው አሁን ለምሳሌ የዚህኛው ላይ እንዲቀር ያደርጋል ማለት ነው። እርከን መስራት ማለት እንዲህ ነው ማለት ነው። እንግዲህ ተራራ ላይ ነው ሂል ሳይድ ላይ ነው ማለት ነው የሚሰራው ማለት ነው። ይሄ ደግሞ ምን ለማድረግ ነው ወይም ደግሞ ምን ለመቅረጽ ነው? በጣም በከፍተኛ የመጣ ዝናብን ምንድነው ምን ያደርጋል? ሪዲዩስ ያደርጋል ማለት ነው። በጣም ከዚህ የመጣ ይሄኛን ሸርሽሮ ወደታች ሸርሽሮ እንዳይሄድ ምን ያደርጋል? ይከለክለዋል ማለት ነው። አፈሩ እዚህ ውስጥ እንዲከማች ያደርጋል ማለት ነው። ይሄ ነው ትሬሲንግ ማለት ይሄ ነው። ለምሳሌ መጽሐፋችሁ ላይ ያስቀመጠ አንድ ኤግዛምፕል አለ፣ እሱን እናያለን። ለምሳሌ መጽሐፋችሁ ላይ ያስቀመጠ ይሄ ነው የሆነ እርከን በኮንሶ ማለት ነው። ባይዘ ኮንሶ የምትባል ካልቸራል ነው የሚጠቀሙት እነሱ ማለት ነው። እንደ ባህል ነው የሚጠቀሙት፣ በጣም ይጠቀማሉ ማለት ነው። ያው ትሬሲንግ ማለት ብዙም ባይታይም እንግዲህ እርከን ማለት እንደዚህ ነው ማለት ነው። መደብ መስራት ማለት ነው። እንዲህ ነው የሚሰራው ማለት ነው። አሁን ከዚህ ከፍተኛው ሂል ሳይድ ዝናብ በሚዘንብበት አፈሩን አጥቦ እንዳይሄድ እንዲህ ያለ እነሱ ሆሪዞንታልን ይሰራሉ፣ እርከን ይሰራሉ ማለት ነው። አይ ቲንክ ክሊር ነው ብዬ አስባለሁ። ሁለተኛው ደግሞ ምንድን ነው? አፎረስቴሽን ነው። ባይ ዘ ወይ ኮንሶ ካልቸራል ላንድስኬፕ ተብሎ የምታዩት እንግዲህ ይሄ አገር እነዚህ ብሔረሰቦች በጣም የሚጠቀሙት ነው ማለት ነው። ያዙት ትሬሲንግን የሚጠቀመው የትኛው ሀገር የትኛው እንትን ዞን ነች ብትባሉ ኮንሶ መሆኑን አትርሱ ማለት ነው። ኮንሶ ቋንቋ ተናጋሪ ይመስለኝ። ሁለተኛ ደግሞ አፎረስቴሽን ተብሎ የሚጠራው ደግሞ ምንድን ነው? አፎረስቴሽን ማለት ፕላንቲንግ ኒው ትሪስ ዌር ኖ ነን ኤግዚስት ቢፎር። አፎረስቴሽን ማለት ምን መትከል ነው? ዛፍን መትከል ነው ማለት ነው። ከዚህ በፊት ያልነበረ ወይም ደግሞ ባዶ መሬት ላይ ምንድን ነው ዛፍን መትከል ነው ማለት ነው። ፎር ዘ ፈርስት ታይም ማለት ነው። አፎረስቴሽን ማለት ባይ ዘ ወይ አፎረስቴሽን ሪፎረስቴሽን ይለያል። ሪፎረስቴሽን ማለት ሪፎረስቴሽን እዚህ ጋር አካባቢ አለ አራተኛ ላይ ለምሳሌ ሪፎረስቴሽን እና አፎረስቴሽን ለዩ እዚህ ጋር። አፎረስቴሽን ማለት ምንም ያልነበረ ባዶ መሬት ላይ ለመጀመሪያ ጊዜ ዛፍን መትከል ማለት ነው። ሪፎረስቴሽን ደግሞ ምንለው ትሪስ መስት ቢ ሪፕሌስድ ዌርኤቨር ዜ አር ካት ዳውን ይላል። አሉ ከዚህ በፊት ምንድነው ነበረ፣ ነገር ግን ምንድነው ለተለያየ ፐርፐስ ምንድነው የተጠቀምነውን ምንድነው መተካት ነው ማለት ነው። ለምሳሌ እናንተ ቤት ለመስራት አንድ የነበረበት ዛፍ አለ። ለምሳሌ አካባቢ ላይ ዛፍ አለ። እናንተ ቤት ለመስራት ያን ዛፍ በምትቆርጡበት ሪፎረስቴሽን የሚባሉ ማለት ነው። ግን ምንድነው መተካት አለባችሁ ማለት ነው። እናንተ ያንን ቆርጣችሁ ለቤታችሁ ለምሳሌ ቤት ለመስራት ቆርጣችሁ ያን ደግሞ ቆርጣችሁ ምንድነው ዝም ብላችሁ መተው የለባችሁ ማለት ነው። ምን ማድረግ አለባችሁ? ድጋሚ እንደውም ከዛ የበለጠ ፕላንት ማድረግ አለባችሁ፣ መትከል አለባችሁ ማለት ነው። አሁን ምንድነው ያደረጋችሁት? ከዚህ በፊትም ነበረ እናንተም ኦልሬዲ ያደረጋችሁት በጣም ያደገውን ዛፍ ቆርጣችሁ ለራሳችሁ ተጠቀማችሁ፣ ከዛን ደግሞ ምንድነው በዛው ፋንታ ተካችሁ ማለት ነው። ይሄ ሪፎረስቴሽን ተብሎ ይጠራል። አፎረስቴሽን ደግሞ ከነጭራሹ ከዚህ በፊት ያልነበረ ወይም ደግሞ ባዶ ማሳ መውሰድ ትችላላችሁ። ለምሳሌ በቃ ፎር ዘ ፈርስት ታይም ምንም ነገር አልነበረው ምንድነው ፕላን ስናደርገው አፎረስቴሽን ተብሎ ይጠራል ማለት ነው። እሺ እዚህ ጋር ክሮፕ ሮቴሽን የምትባል ደግሞ ማለት ዘ ፕላንቲንግ ኦፍ ሲሪየስ ዲፍረንት ክሮፕ ኢን ዘ ሴም ፊልድ ኦቨር ኤ ፒሪድ ኦፍ ይርስ ይላል። ይሄ ደግሞ ምንድነው ክሮፕ ሮቴሽን ማለት ደግሞ ምንድነው ፕላንቲንግ ኤ ሲሪየስ ኦፍ ዲፍረንት ክሮፕ የተለያዩ እንትኖችን ማለት ነው ክሮፖችን መትከል ማለት ነው፣ ወይም ደግሞ መስራት ማለት ነው በተመሳሳይ ቦታ ማለት ነው።
ሼልተር ቤልት ብለን የምንጠራው ደግሞ በጣም ይሄ ደግሞ ኢምፖርታንት ስፔሻሊ በረሃ አካባቢ ወይም ደግሞ በጣም ንፋስ ከፍተኛ የሆነበት ማለት ነው። እንግዲህ ታውቃላችሁ ንፋስ ዴዘርት ኤሪያ አካባቢ ላይ በጣም ከፍተኛ ነው ማለት ነው። አርትሪስ ፕላንት አት ዘ ኤጅ ኦፍ ፋርምላንድ ቱ ፕሮቴክት ዘ ሶይል ፍሮም ዊንድ ኢሮዥን ይላል። በንፋስ እንዳይወሰድ ማለት ነው። ምንድነው ዛፎችን መትከል ማለት ነው። የት አካባቢ ፋርምላንድ ለምሳሌ እርሻ አካባቢ መትከል ማለት ነው። ሶይሉን ምንድነው አፈሩ ይሄ ንፋስ ብለን የምንጠራው አፈሩ ይዞ እንዳይሄድ በጣም ከፍተኛ ኢሮዥን ስላለ ወይም ደግሞ በንፋስ የአፈር መታጠብ ስላለ ምንድነው ይዞ ያንን ንፋሱ ሶይሉ ይዞ እንዳይሄድ ምን ያደርጋሉ? ፕላንት እናደርጋለን ዛፎችን እንተክላለን ማለት ነው። ለምሳሌ በፒክቸር እንስቴንን ለምሳሌ ቅድም የሪፎረስቴሽን ማለት ይሄ ነው። እንግዲህ ሪፎረስቴሽን ማለት ለምሳሌ ባክ ላይ ከዚህ በፊት የነበረው ላይ ምንድነው ተከሉ ማለት ነው። ለተለያየ ፐርፐስ ተጠቀሙ። ከዛ በኋላ ከተጠቀሙ በኋላ ደግሞ ምን ያደርገው ተኩት ማለት ነው። ይሄ ሪፎረስቴሽን ተፈጠረ ማለት ነው። አፎረስቴሽን ማለት ደግሞ ምንድነው? ለምሳሌ ይሄን ውሰዱት እዚህ ጋር ከዚህ በፊት ምንም አልነበረበትም ማለት ነው። እናንተ እንደዛ በላችሁ አስቡት። ለምሳሌ ፎር ዘ ፈርስት ታይም ምንም ቦታ ባዶ መሬት ላይ ምንድነው ለመጀመሪያ ጊዜ ፕላንት ስናደርግ ዛፎችን ትሪን ፕላንት ስናደርግ ወይም ተፈጠረ አፎረስቴሽን ተፈጠረ ማለት ነው። ምንም ከዚህ በፊት ምንም አልነበረም ማለት ነው። ኦኬ ሌሎቹን ማወቅ አለባችሁ። እዚህ ጋር ለምሳሌ ዊንድ ብሬክ ወይም ደግሞ ሼልተር ቤልት ብለን መጥራት እንግዲህ ይሄ ነው። ለምሳሌ እዚህ ጋር እጽዋቶች አሉ ወይም ደግሞ ፋርም እዚህ ጋር እርሻ ነው እዚህ ጋር እንደምታዩት በንፋስ እንዳይታጠብ ለምሳሌ ምንድነው የተደረገው? አሁን እዚህ ጋር ዛፎች እንትን አሉ ማለት ነው። ፕላንት አደረጉ ማለት ነው። እዚህ ጋር ይሄ ምንድነው ምን ይከለክላል? ንፋሱ ምንድነው ይዞ እንዳይሄድ ያሳልፋል ማለት ነው። ዛፎቹ ይሄኛውን አፈር ይዞ እንዳይሄድ በንፋስ ይዞ እንዳይሄድ እነዚህ ዛፎች ፕሮቴክት ያደርጋሉ ማለት ነው። ኦኬ ሼልተር ቤልት ማለት እንግዲህ እንደዛ ነው ማለት ነው። አይ ቲንክ ክሊር ነው ብዬ አስባለሁ ማለት ነው። በረሃ አካባቢ ላይ ነበር በተለይ ደግሞ ይሄን የምንጠቀመው ማለት ነው። ምክንያቱም በረሃ አካባቢ ላይ በጣም ከፍተኛ የሆነ ዊንድ እንዳለ ታውቃላችሁ። ያኛው ንፋስ ደግሞ አፍሮ ይዞ እንዳይሄድ ይሄኛውን ሜተድ እንጠቀማለን ማለት ነው። ሌላኛው ደግሞ ምንድነው ቼክ ዳምስ ናቸው። ቼክ ዳም ማለት ደግሞ አር ስሞል ዳም ቱ ትራፕስ ሰልት ዋሽድ ፍሮም ሂልስ ይላል። ይሄ ደግሞ ምን ድልድይ ወይም ደግሞ ድልድይ ታውቃላችሁ። በተለይ ካውንትሪ ሳይድ የምትኖሩ ሰዎች ድልድይ መስራት ማለት ነው። ያ ማለት ምንድነው? ያኛው ለምሳሌ ከተራራ ላይ ምሳሌ በጣም ውሃ ሲመጣ ውሃ መገደብ ማለት ነው። ውሃውን መገደብ ስትሪፕ ክሮፒንግ ደግሞ ማለት ምንድነው? ኢንቮልቭ ዘ ፕላንት ኦፍ ቱ ኦር ሞር ክሮፕስ ኢን ዘ ሴም ኤሪያ ይላል። these crops may differ in height, time of harvest and the use of nutrients ይላል። ስትሪፕ ክሮፒንግ ደግሞ ማለት አንድ ቦታ ላይ ማለት ነው ተመሳሳይ ኤሪያ ወይም ደግሞ አንድ አካባቢ ላይ ምንድነው የተለያዩ ነገሮችን የተለያዩ ክሮፖችን መስራት ማለት ነው። እሱ ደግሞ ምን ያደርጋል? ለምሳሌ ቁመታቸው ላይ ሊለያይ ይችላል። ለምሳሌ በቆሎ ከምን ጋር እንበለው በቆሎ ከማሽላ ጋር እንደዛ የተደረገ ማለት ነው። ቁመታቸው ራሱ ቢለያየም ችግር የለም። የጊዜ እንትን ለምሳሌ በቆሎ ቶሎ የሚያድግ ከሆነ እሱም ችግር የለበትም። ነገር ግን ምንድነው የተለያዩ ክሮፖችን ተመሳሳይ ቦታ ወይም ደግሞ አንድ አካባቢ ላይ መትከል በጣም ለአፈሩ አሪፍ ነው ማለት ነው። ኮንተር ፕላዊንግ ደግሞ ማለት ቲሊንግ ዘ ላንድ አክሮስ ስሎፕ ራዘር ዛን አፕ እንደ ዳውን ቱ ክሬት ባር ቱ ራን ኦፍ ይላል። ይሄ ኮንተር ፕላዊንግ ማለት በጣም ኢምፖርታንት ነው ማለት ነው። ስፔሻሊ እኛ የምንጠቀመው ነው። እንግዲህ ምንድነው ይሄ ኮንተር ፕላዊንግ ማለት? እንዲህ ዝም ብለን ቨርቲካሊ ከምናርሰው ምንድነው ቨርቲካሊ ከምናርሰው ምንድነው ሆሪዞንታሊ ነው መታረስ አለበት ማለት ነው። ሆሪዞንታሊ ምክንያቱም ለምሳሌ እዚህ ጋር በጣም ዝናብ የሚዘንብ ከሆነ እኛ ቨርቲካሊ የምናርስ ከሆነ ለምሳሌ እንዲህ ቨርቲካሊ የምናርስ ከሆነ ምንድነው ውሃው አፈሩ ኦልሬዲ ይዞት ይሄዳል ማለት ነው እንደዚህ። ነገር ግን ሆሪዞንታሊ የምናርስ ከሆነ ውሃው ምንድነው እዛው ይቀራል ማለት ነው። ኦኬ ሶ ሆሪዞንታሊ ማረስ እንዳለብን ነው የምናገረው ማለት ነው። ሌላኛው እንግዲህ ምንድነው ዋተር ኮንዘርቬሽን እንደ ሰስተይነብል ዩቲላይዜሽን እንግዲህ እንዴት ነው ውሃን ደግሞ ፕሮቴክት የምናደርገው? እንግዲህ አሁን አፈርን አይተናል ማለት ነው። ዋተር ኮንዘርቬሽን refers to the wise use, control and development of water bodies and the prevention of pollution. The following methods are useful to conserve water ይላል። እንግዲህ ውሃ ምንድነው መንከባከብ እንግዲህ በጣም በአግባቡ መጠቀም በጣም ትልቅ ጥቅም አለው ማለት ነው። control and development of water bodies እንደ ፕሪቬንሽን ኦፍ ፖሊሽን ለምሳሌ የተለያዩ የሚበክሉ ውሃን የሚያጠፉ ወይም ደግሞ ውሃን የሚበክሉ ነገሮች አሉ። ከነዛ መጠበቅ ማለት ነው። እንዴት የሚለው ነገር ስናይ ፕሮቴክሽን ኦፍ ዋተር ፍሮም ፖሊሽን ለምሳሌ ከፖሊሽን ማለት ነው። ከተለያየ ኢንዱስትሪ የሚመጣ ነገሮች አሉ። እነዛን ወደ ውሃ ውስጥ ዝም ብሎ እንዳይለቁ
እንዳይለቀቁ ማድረግ ማለት ነው። ላርጅ ፖርሽን ኦፍ ፍሬሽ ወተር ኢዝ ፖሊትድ ዲው ቱ ዘ ኢንክሪዚንግ ኦፍ ኢኮኖሚክ አክቲቪቲ ኤንድ አርባናይዜሽን ይላል። በጣም ውሃ እንግዲህ እየበከለ ያለ ወይም ደግሞ ፍሬሽ ወተር ብለን የምንጠራው እንግዲህ እየበከለ ያለው ምንድነው የኢኮኖሚ አክቲቪቲ መጨመር እና አርባናይዜሽን በመጨመርበት ይሄ ውሃ ምንድነው እየበከለ ነው ማለት ነው። ቢኮዝ ዋት አርባናይዜሽን ለምሳሌ ከተማ ላይ አካባቢ እንደሚያሳየው ከሆነ ከተማ ላይ ምንድነው የሚሆነው ምንድነው ቆሻሻ ሁሉ ምንድነው ኢንዱስትሪዎች ይኖራሉ እንግዲህ ከተማ ላይ በዛ ምክንያት ደግሞ ምንድነው ከዛ ኢንዱስትሪ በሚወጣ ወይም ከዛ ፋብሪካ በሚወጣ ነገሮች ፈሳሽ ነገር ሊሆን ይችላሉ ወደ ውሃ ውስጥ የሚለቀቅ ከሆነ ያን ውሃ ፖሊት ያደርጋል ማለት ነው። ፕሮቴክሽን ኦፍ ወተር ፍሮም ፖሊሽን ሄልፕስ ቱ ኮንዘርቭ ወተር ኤንድ ቱ ኢንሃንስ ወተር ሰፕላይ ይላል። እንግዲህ ይህንን ደግሞ ስንጠብቀው ፕሮቴክት ስናደርገው እንግዲህ ከፖሊሽን ወይም ደግሞ ከብክለት ውሃውን ኮንዘርቭ ማድረግ ቻለ ማለት ነው። እና ይህን ደግሞ የውሃ አቅርቦትንም ደግሞ ይጨምራል ማለት ነው። ራሽናል ዩዝ ኦፍ ግራውንድ ወተር ዩቲላይዜሽን ሹድ ቢ ኦንሊ ኢን ፕሮፖርሽን ቱ ኢትስ ሪቻርጂንግ ካፓሲቲ ይላል። ይሄ ደግሞ ምንድነው እንዴት ነው ውሃውን ፕሮቴክት የምናደርገው ግራውንድ ወተር መጠቀም ማለት ነው። ወይም ደግሞ መሬት ስር ያለውን ውሃን መጠቀም። ሪኖቬሽን ኦፍ ትራዲሽናል ወተር ስፔሻሊ ምንድን ናቸው እነዚህ እንዴት ነው ውሃውን መንከባከብ እንዴት ነው ውሃውን መጠቀም እንዳለብን ለምሳሌ ላይ ዩዝ ኦፍ ሞደርን ኢሪጌሽን ሜትድስ ኢሪጌሽን ማስራት ማለት ነው። ኢንክሪዚንግ ፎረስት ከቨር የተለያዩ ፎረስቶችን መጨመር ወይም ደግሞ ውሃውን የምንከባከበው ለፎረስት በመትከል ሊሆን ይችላል። ኮንዘርቪንግ ዋተር ኢንዱስትሪስ እንደ ዋተር ኮንዘርቬሽን ባይ ሙኒሲፓል ቦዲስ የሚለው ነገር እነዚህ ሁሉ ምንድን ናቸው? እንዴት ውሃን ፕሮቴክት እናደርጋለን እንዴት ነው ውሃን ከብክለት ልንከላከል የምንችለው የሚለው ነገር የሚያስረዳ ነው ማለት ነው። ሌላኛው ደግሞ ቤኔፊት ኦፍ ዋተር ኮንዘርቬሽን ይላል። ውሃን ስንንከባከብ ምንድነው ምን ጥቅም ነው የምናገኘው? ውሃን ፕሮቴክት ማድረግ ባናደርግስ የሚለው ነገር እናያለን ማለት ነው። ለምሳሌ እንግዲህ ይሄ ምንም ግልጽ ነው ማለት ነው። እዚህ ጋር ብዙም እንትን አይልበትም አልቆይበትም። ውሃን ፕሮቴክት ማድረግ ታውቃላችሁ ሁላችንም እናውቃለን ማለት ነው። ኢትስ ኢምፖርታንት ቱ ኮንዘርቭ ዋተር ቢኮዝ ኦፍ ዘ ፎሎዊንግ ሪዝን ይላል። መጀመሪያ ኢት ሚኒማይዝ ዘ ኢፌክት ኦፍ ድሮት ኤንድ ዋተር ሾርቴጅ ይላል። ውሃን የምንንከባከብ ውሃን ፕሮቴክት የምናደርግ ኮንዘርቭ የምናደርግ ከሆነ ምንድነው የውሃ እጥረትን ምን እናደርጋለን እንቀንሳለን ሚኒማይዝ እናደርጋለን ማለት ነው። ሌላኛው ደግሞ ምንድነው ድሮት አይኖርም ማለት ድሮት አይኖርም ማለት ሳይሆን ለምሳሌ ድሮት ያለበት ቦታ ውሃ የሚኖር ከሆነ ያን ውሃ በመጠቀም ምንድነው ድሮት እንዲጠፋ ወይም ደግሞ መቀነስ እንችላለን ማለት ነው። ዘ ዲማንድ ፎር ፍሬሽ ዋተር ኢዝ ኢንክሪዚንግ ዲው ቱ ዘ ፖፑሌሽን ኢንዱስትሪ ግሮዝ ዘ ዋተር ሪተርን ቱ ዘ ኤር ስሩ ዘ ዋተር ሳይክል ፒፕል መስት ኮንዘርቭ ዋተር ሪሶርስ ኢን ኦርደር ቱ ሪዲዩስ ድሮት ኤንድ ዋተር ሾርቴጅ ይላል። እና ምንድነው ውሃን መንከባከብ እንዳለብን ውሃን በስርዓቱ መጠቀም ሪሳይክል በመጠቀም የሰው ልጅ ግዴታ ምን ማድረግ አለበት ውሃን ኮንዘርቭ ማድረግ አለበት። ይሄ ደግሞ ምንድነው ድሮትን እና የውሃ እጥረትን ይቀንሳል ማለት ነው። ሌላኛው ደግሞ ምንድነው ኢት ፖለቲካል ኮንፍሊክት ይላል። ውሃ የሚኖር ከሆነ ውሃን ፕሮቴክት የምናደርግ ከሆነ ምንድነው በፖለቲካል ኮንፍሊክትን መንትን ለምሳሌ በአባይ ላይ የሚደረጉ ነገር እንግዲህ ማየት ትችላላችሁ እናንተ ማለት ነው። The problem on conservation of water lead to lack of adequate water supply. This include water scarcity, reduced food supply, health hazard, protocol conflict. ለምሳሌ የውሃ እጥረት ካለ በጣም ሰው ምንድነው እርስ በርስ ይጣላሉ ማለት ነው። እንኳን ሀገር ለሀገር ሳይሆን አንድ ቦታ ውሃ ካለ አንድ ቦታ ውሃ ከሌለ ምንድነው ያን ውሃ ለመፈለግ ሰው ምንድነው ምን ያደርጋል ኢማግሬት ወይም ደግሞ ይሰደዳል ማለት ነው። ያን በሚሆንበት ደግሞ ምንድነው ግጭት ይፈጠራል ማለት ነው። ያን እንዳይፈጠር ውሃን ፕሮቴክት ማድረግን ቀርበን ፕሮቴክት የምናደርግ ከሆነ ውሃን በአግባቡ የምንጠቀም ከሆነ ፖለቲካል ኮንፍሊክትን ይቀንሳል ማለት ነው። ኢት ሄልፕስ ቱ ፕሪዘርቭ አወር ኢንቫይሮንመንት። ሌላኛው ደግሞ ውሃን መንከባከብ ምንድነው አካባቢያችን ራሱ እንዲጠበቅ ለአካባቢ ውበት ራሱ በጣም ኢምፖርታንት ነው ማለት ነው። ሪዱሲንግ ኦቨር ዋተር ኮንሰምፕሽን ኢን ሆምስ ቢዝነስስ ፋርምስ ኤንድ ኮሚኒቲስ ሄልፕስ ቱ ሪዱስ ፖሊሽን። ለምሳሌ የውሃ አጠቃቀም በአግባቡ መጠቀም ማለት ነው። ወይም ደግሞ ኮንሰምፕሽን በቤት ያለውን እንደፈለግን ውሃ መጠቀም ሳይሆን በአግባቡ የምንጠቀም ከሆነ የተለያዩ ፋብሪካ ወይም ቢዝነስ አካባቢ ላይ ፋርሜስ ኮሚኒቲስ ለምንድነው እንግዲህ በኢንዱስትሪ ሊሆን ይችላል እንግዲህ በቢዝነስ ማለት ነው። በእነዚህ ስናርስን በአግባቡ የምንጠቀም ከሆነ ምን ይቀንሳል ሪዱስ ፖሊሽን ማለት ነው። ብክለትን ይቀንሳል ማለት ነው። ውሃ እንዳይበከል ያደርጋል ማለት ነው። ኢት ሜክስ ዋተር አቬለብል ፎር ሬክሬሽናል ፐርፐዝ ይላል። እና ውሃን ፕሮቴክት የምናደርገው ነው ኮንሰርቭ የምናደርግ ከሆነ ምንድነው እንደ ገቢ የሚያገለግል ማለት ነው። እንደ ሬክሬሽናል ፐርፐስ ወይም ደግሞ እኛ ገቢ የምናገኝበት ይሆናል ማለት ነው። ለምሳሌ አባይ እንግዲህ
መጥቶ እንግዲህ ሲያዩት ወይም ቪዚት ሲያደርጉት እንግዲህ ኢንካምን ያመጣል ማለት ነው። ኮንዘርቬሽን ኦፍ ዋተር ኢዝ ኢምፖርታንት ፎር ሪክሬሽን ፐርፐስስ። ለመዝናናት እንግዲህ አሁን ማንኛው ሰው እኛ ብንችል ለምሳሌ ሂዶ ማየት በጣም እንፈልጋለን ማለት ነው። ፔይ አድርገን ማለት ነው። ቢውልድስ ሴፍ ኤንድ ቢዩቲፉል ኮሚኒቲ ይላል እና ውሃ በመኖር ደግሞ ምን ያደርጋል? ያ ማህበረሰብ ምንድን ነው? ቢውልድ ሴቭ በቃ ሴቭ ይሆናል ማለት ነው። ፓወርፉል ነው ባይዘው ለምሳሌ እኛ እንግዲህ ታውቃላችሁ ምን ያህል ደስታ እንዳለ በአባይ ግድብ ማለቁ በጣም ኢንትረስቲንግ እንደሆነ ታውቃላችሁ ማለት ነው። እንደ ሴቭ እንደሆን ወይም ደግሞ በቃ ራስን እንግዲህ ማብራትም ኢምፖርታንት ስለሚሆን ማለት ነው። ኢቭን አሁን ላይ ኤክስፖርት እስከምታደርግ ድረስ ላይ ደርሰች ማለት ነው እኛ ሀገር ሶ እነዚህ ናቸው ማለት ነው። እነዚህ ሁሉ ምንድን ናቸው? ፕሮቴክት ውሃም ፕሮቴክት ማድረግ ኮንዘርቭ ማድረግ ምን ያህል ጥቅም እናገኛለን የሚለው ነገር ማለት ነው። ኢንካም በኢኮኖሚ ደረጃ ራሱ ማለት ነው። ፎረስት ኮንዘርቬሽን እንደ ሰስተማዊ ዩቲላይዜሽን ስናይ ደግሞ አሁን ምንድን ነው? ፎረስት መንከባከብ ማለት ነው። ፎረስት ኮንዘርቬሽን ኢዝ ፕራክቲስ ኦፍ ፕላንቲንግ ኤንድ ሜንቴኒንግ ፎረስት ኤሪያ ፎር ዘ ቤኔፊት ኤንድ ሰስተናቢሊቲ ኦፍ ፎረስት ሪሶርስ ፎር ዘ ፒፕል ይላል። ፎረስት ኮንዘርቬሽን ማለት ደግሞ ወይም ደግሞ ምንድን ነው? ፎረስት ማለት እንግዲህ ጫካ ማለት ትችላላችሁ ወይም ደግሞ ደን ያለበት ማለት ነው። ፕላንቲንግ ኤንድ ሜንቴኒንግ ፎረስት ኤሪያ እንግዲህ ደን ያለበት ቦታ ወይም ደግሞ እነዚህ ፎረስት ያለበት ኤሪያ ምንድን ነው? ሜንቴን ማድረግ አለብን ማለት ነው። መጠበቅ አለብን ማለት ነው። ለቤኔፊት እና ሰስተናቢሊቲ ፎረስት ሪሶርስ ፎር ዘ ፒፕል ያ ደግሞ ፕሮቴክት በምናደርግበት ሜንቴን በምናደርግበት ወይም ደግሞ ኮንዘርቭ የምንከባከበው ከሆነ ቀጣይነት ያለው ለሰው ልጅ ጥቅም ስለሚሰጥ ማለት ነው። ፎረስት ኮንዘርቬሽን ኢዝ ቱ ሚቲጌት ክላይሜት ቼንጅ ይሄ ምንድን ነው? በጣም ኢምፖርታንት ነው ማለት ነው። እንግዲህ ይሄ ፎረስት ወይም ደግሞ ደንን መንከባከብ ፕሮቴክት ማድረግ ኮንዘርቭ ማድረግ ለክላይሜት ቼንጅ ለውጥ እንዳይመጣ ማድረግ ይቻላል ማለት ነው። ለምሳሌ እንግዲህ አሁን ክረምት ላይ በጣም ክላይሜት ቼንጅ እንዳለ እናውቃለን ማለት ነው። ነገር ግን ምንድን ነው በየቦታው ምንድን ነው ፎረስት ቢኖር ለምሳሌ ደን ቢኖር ምንድን ነው እነዚህ ክላይሜት ቼንጅን ይቀንሳሉ ማለት ነው። አየር ንብረቱንም ምንድን ነው ያደርጋሉ? ካልም ያደርጋሉ፣ ባላንስ ያደርጋሉ ማለት ነው። ኢምፖርታንስ ኦፍ ፎረስት ሪሶርስስ ለምሳሌ ምንድን ነው ለምን አይነት ጥቅም ያለ ይላል። ኢንቫይሮንመንታል ኳሊቲ ቅድም የነገርኳቸው እንግዲህ ለአካባቢ ራሱ በጣም ኳሊቲ እንዲሆን ዘ ፎረስት ኢንሃንስ ዘ ኳሊቲ ኦፍ ኢንቫይሮንመንት ባይ ኦብዘርቪንግ ግሪን ሃውስ ጋዝ ይላል። ለምሳሌ ከተለያየ ኢንዱስትሪ የሚለቀቅ ነገሮች አሉ። ካርቦን ዳይኦክሳይድ ሊሆን ይችላል። እነዚህ ግሪን ሃውስ ጋዝ ተብሎ የሚጠራው ሚቲ ምናምን እነዛ ምን ያደርጋል? አብዞርብ ስለሚያደርግ ወደ ውስጣቸው ይወስድና ካርቦን ዳይኦክሳይድ ይወስድና ምን ያደርጋል? ኦክሲጅን ይስጥናል ባይዘው ፎረስት ማለት ነው። ሶ ያን ነገር በማያደርጉ ደግሞ ምንድነው ኦክሲጅን አየር ላይ እንዲኖር ያደርጋል። ካርቦን ዳይኦክሳይድ ደግሞ ምን ያደርጋል? ወደ ውስጡ እንዲያስገባ አብዞርብ ስለሚያደርግ እንዲጠፋ ያደርጋል ማለት ነው። ያንን በማድረግ ደግሞ ምንድነው አካባቢው በምንድነው እንዳይበከል በግሪን ሃውስ ጋዝ እንዳይጠፋ ያደርጋል ማለት ፕሮቴክት ያደርጋል ማለት ነው። ሜንቴኒንግ ኢኮሎጂካል ባላንስ ዘ ፎረስት ቼክ ፖሊሽን ኦፍ ኤር ስሮ ኢንክሪዚንግ ኦክሲጅን ኮንቴንት ኦፍ ዘ ኤር ይላል። ቅድም እንዳልኳችሁ ነው እንግዲህ በቃ ምንድነው ኦክሲጅን እንዲበዛ ያደርጋሉ፣ ፖሊሽን ደግሞ ይቀንሳሉ። ሰፕላይ ኦፍ ሮ ማቴሪያልስ ፎረስት ፕሮቫይድስ ውድ ፎር ፊውል ኢንዱስትሪስ ፓልፕ ፔፐር ቦርድ ቲምበር ፎር ፈርኒቸር እንደ ፕሪፐሪንግ ማሽን እንግዲህ እነዚህ ፎረስት ደንን መትከል ለምሳሌ መንከባከብ ኮንትሮል ማድረግ እንግዲህ ምን ለምሳሌ ለውድ ለእንጨት እንጠቀመዋለን፣ ለፊውል ለኢንዱስትሪ እንጠቀማለን፣ ለፈርኒቸር እንደ ቲምበር አይነቶች እንጠቀማለን ማለት ነው። ኢቭን ፔፐር ራሱ እንግዲህ የሚሰራው እንግዲህ ከውድ መሆኑን ማወቅ አለበት ወይም ከፎረስት መሆኑን ማወቅ አለባቸው ማለት ነው። ሌላ ደግሞ ውልድ ላይፍ ኮንዘርቬሽን እንደ ሰስተናብል ዩቲላይዜሽን እንዴት ነው ውልድ ላይፍን የምንከባከበው ብሎ ነገር ስናይ ውልድ ላይፍ ኢዝ ኮንዘርቬሽን ኢዝ ዘ ፕራክቲስ ኦፍ ፕሮቴክቲንግ ፕላንት ኤንድ አኒማል ስፒሺስ እንደ ዜር ሃቢታት ይላል። እንግዲህ ለምሳሌ እንግዲህ እንዲህ የምናደርግ ከሆነ ኮንዘርቬሽን ምን የምናደርግ ከሆነ ማለት ሪሶርስ ፎረስትን የምንከባከብ ከሆነ ውልድ ላይፎች ይኖራሉ ማለት ነው፣ አይጠፉም ማለት ነው። ውልድ ላይፍ ኮንዘርቬሽን ኢዝ ዘ ፕራክቲስ ኦፍ ፕሮቴክቲንግ ፕላንት ኤንድ አኒማል ስፒሺስ ማለት ነው። ኦልሬዲ ማለት ነው ምንድነው አኒማል ስፒሺስ ወይም ደግሞ የዱር እንስሳትን ብቻ ፕሮቴክት ማድረግ ሳይሆን ፕላንት መኖር አለበት ማለት ነው። ምን ለመኖር አኒማል ስፒሺስ ወይም ደግሞ የዱር እንስሳቶች ለመኖር እንዲኖሩ ለማድረግ እነዚህ ፕላንት መኖር አለበት ማለት ነው። እነዚህ ከሌሉማ እነሱ ኦልሬዲ የሉም ማለት ነው። ውድ ላይፍ ሪሶርስስ ኢንክሉድ ኦል አኒማል ኤንድ በርድስ ዊች ግሮ ናቹራሊ ዊዛውት ኤኒ ሁማን ኢንተርፈረንስ። እንግዲህ ውድ አኒማል ብለን የምንጠራው ምንድን ነው? በርድን ጨምሮ ወፎችን ጨምሮ እነዚህ ስፔሻሊ ምንድነው ናቹራሊ የሚያድጉ ማለት ነው። ምንም የሰው ልጅ ከማይነካኩ የራሳችን ህይወት የሚኖሩ ማለት ነው። ዊልድ አኒማልስ ሊቭ ኢን ዊልድ ዊዛውት ኤኒ ፍሬንድሊ አሶሲዬሽን ዊዝ ሁማን ቢንግ ከሰው ጋር ምንም ሳያገናኙ ለምሳሌ በርድ መውሰድ ይቻላል። ምንም ከሰው ጋር የሚያገናኘት ነገር የለም። የራሷን ህይወት ነው የምትኖረው። የራሷ ኤሪያ አላት።
የምትኖርበት ያው እንግዲህ እንደሚታወቀው ደን ያለበት ኤሪያ ላይ የሚኖሩ ናቸው። እነዚህ ደግሞ ከሰው ጋር ንክኪ ምንም ነገር የላቸውም። እነዛን ፎረስትን ወይም ደግሞ ደንን ፕሮቴክት በማድረግ እነዛን ማስጠበቅ ይቻላል ማለት ነው። ዊልድ ላይፍ ኢዝ ኢምፖርታንት ቱ ባላንስ ኢኮሲስተም ፕሮቫይድ ፉድ ቱሪዝም ሶርስ ኦፍ ሜዲሲን ሬክሬሽናል ፐርፐስ ኤንድ ፎር ዘ ዴቨሎፕመንት ኦፍ ዘ ኢኮኖሚ ይላል። እነዚህ ዊልድ ላይፍ ደግሞ የዱር እንስሳቶች እንግዲህ መጠበቅ ለምን ያስፈለገ ከተባለ አንደኛ ለኢኮሲስተም ራሱ ባላንስ ይሆናል ማለት ነው። ኢንቫይሮንመንቱ ምን ያደርጋል? ባላንስ ይሆናሉ ማለት ነው። ኢቨን ምንድነው ለምግብ ያገለግላሉ ማለት ነው። ለቱሪዝም ከጠቀመ እንግዲህ ምንድነው ኢንካም እናገኝበታለን ማለት ነው። ኢንካም እናገኛለን። ሶርስ ኦፍ ሜዲሲን እንግዲህ የተለያዩ ሜዲሲኖች ራሱ እንግዲህ ከነዛ እነሱ ላይ ነው እንግዲህ ሰው ላይ ፕሮቲን ፕራክቲስ ከሚያደርጉ ወይም ደግሞ ሰርቬይ ከሚያደርጉ ኤክስፐሪመንት ከሚያደርጉ ምንድነው እነዛ ላይ ነው የሚሆነው ማለት ነው። ሰው ለነዛ በጣም ጥቅም እንዳላቸው ኢቭን ለመዝናኛ እና ይሆናል ማለት ለኢኮኖሚ እንደሚሆኑ ነው። ዘ ሜጀር ፋክተር ዛት አፌክት ዊልድ ላይፍ አር ምንድነው? ዊልድ ላይፍን እነዚህ የዱር እንስሳቶች እንዲጠፉ የሚያደርገው አፌክት የሚያደርጋቸው ነገር ምንድነው ብሎ ነገር ስናይ ዲፎረስቴሽን ነው መጀመሪያ። ዲፎረስቴሽን ማለት እንግዲህ ኦፖዚት ኦፍ ዋት ሪፎረስቴሽን ማለት ነው። ሪሙቭ ኦፍ ፎረስት ሪዛልት ዲስትራክሽን ኦፍ ዜር ሃቢታንት ይላል። የእነሱ ቤት ማፍራት እንደማለት ነው። በቃ ዲፎረስቴሽን ማለት የዊልድ ላይፍ ቤቶችን ወይም መኖሪያ ኤሪያን ምንድነው ዲስትራክት ማድረግ ማለት ነው፣ ማጥፋት ማለት ነው። ኢሌጋል ሃንድ ወይም ደግሞ ህገወጥ እንትን ማደን ማለት ነው። ሲኪንግ ፎር ሚት ስኪን ፎር ሃርን ኢቮሪ ለታይ ነገር ለምሳሌ ኢቮሪ መውሰድ ትችላላችሁ። ለምሳሌ እነዚህን በምናደርግበት ለሚት በስጋ የነሱ ስጋ ተፈልጎ የነሱ ቆዳ ተፈልጎ ሊሆን ይችላል። የዞን ጥርስ ለምሳሌ መውሰድ ትችላላችሁ። በጣም ስለሚፈለግ እነሱን ሃንት እናደርጋለን ማለት ነው፣ እናድናለን ማለት ነው። ግን ይሄ ህገወጥ የሆነ ነገር ሲሆን ምን ያደርጋል? እነዛ እንዲጠፉ ያደርጋል ወይም ደግሞ እንዲቀነሱ በቁጥር ራሱ እንዲቀነሱ ስለሚያደርግ ማለት ነው። ሌላኛው ኦቨር ግሬዚንግ ነው፣ ከመጠን በላይ ማስጋጥ ማለት ነው። ኪፒንግ ዶሜስቲክ አኒማልስ ኦቨር ዘ ኬሪንግ ካፓሲቲ ኦፍ ዘ ግሬዚንግ ላንድ። ለምሳሌ አንድ ትንሽ ኤሪያ ላይ ምንድነው ወደ 100 የሚቆጠሩ ለምሳሌ አኒማሎችን የምንጠብቅ ከሆነ ቦታው አይዝም ማለት ነው። ምንድነው ያ ቦታ ኢቭን ወደ አፈር ወደ ኢንፈርታይል ሳይሆን አንፈርታይል አፈር እንዲቀየር ያደርጋል ማለት ነው። ሌላኛው በርኒንግ ኦፍ ፎረስትስ ሴሪንግ ፋየር ኦን ፎረስት ቡሽስ እና ክራሽላንድስ እንግዲህ ምንድነው ፎረስትን ማቃጠል፣ ድሮት ኤንድ ፌሚኒስ እነዚህ ሁሉ ምንድናቸው? ዊልድ ላይፍን የሚያጠቁ ናቸው ማለት ነው። ሜጀር ኦፍ ዊልድ ላይፍ ኮንዘርቬሽን እነዚህ ዊልድ ላይፍ ወይ ደግሞ የዱር እንስሳቶችን ብለን የምንጠራቸው እንዴት ነው ፕሮቴክት የምናደርገው? እንዴት ነው መንከባከብ የምንችለው ካለ እንግዲህ መጀመሪያው ምንድነው ኢዱኬትድ ዘ ፒፕል አባውት ዊልድ ላይፍ ኤንድ ኢኮሎጂካል ኮንዘርቬሽን ትሪ ፕላንቲንግ ይላል። ህዝብን ማስተማር ማለት ነው። በጣም እኔ ራሱ ሰፖርት የሚያደርገው እንግዲህ ከሁሉም ራሱ ምንድነው ይሄ ነገር መደረግ አለበት ማለት ነው። ለምሳሌ ዛፍ መትከል ዛፍ እንትን መቁረጥ ክልክል ነው። ምንድነው ህዝብን ማስተማር አባቷት ዊልድ ላይፍ ማለት ነው። እነዛን ምንድነው ፕሮቴክት ማድረግ አለብን። እነዚህ የዱር እንስሶችን ለሀገር ምንድነው ለአንድ ሀገር በጣም ገቢ ናቸው፣ ኢንካም ናቸው፣ ለእኛ ገቢ ናቸው። ሶ ጂዲፒ ላይ የሚውል ገቢ ነው እነዚህ የሚያስገቡት ሰው እነዚህን መጠበቅ አለብን። አንደኛ ደግሞ ለአካባቢያችን በጣም ጥቅም አላቸው። ኢቨን ምንድነው ከተለያየ ቦታ መጥቶ ምንድነው እነዚህን ቱሪስቶች መጥቶ እንዲያዩት ለሬክሬሽናል ፐርፐስ ስለሚውሉ እነዚህን ፕሮቴክት ማድረግ እንዳለብን ህዝብን ምንድነው ማስተማር ማለት ነው። ቬሪ ኢምፖርታንት ባይ ዘ ወይ ሶ ትሪ ፕላንቲንግ ማድረግ አለብን። ዛፎችን መትከል አለብን ለእነዚህ እንጂ እነዚህ እንዲጠፉ ምንድነው ዛፎችን ማጥፋት የለብንም። ፎረስት ደንን ምንድነው መትከል ላይ ያለብን እንጂ ማጥፋት የለብንም ብሎ ለህዝብ ማስተማር ማለት ነው። ሌላኛው ደግሞ ሎ ሹድ ቢ ሜድ ቱ ፓኒሽ ፐርሰንስ ሁ አር ኪሊንግ ኦፍ ዊልድ አኒማልስ ይላል። ለምሳሌ አንዳንድ ሰዎች አሉ ለምሳሌ በየጫካ ሄደው ሊሆኑ ይችላሉ። እነዚህ ለተለያየ ፐርፐስ ምንድነው እንትን ቆዳ ፈልጎ ሊሆን ይችላል። ለእንግዲህ ቅድም የዞን ጥርስ እንዳልኳቸው ለነዛ የተለያየ ብቻ ለተለያየ ፐርፐስ ምንድነው የውድ አኒማሎች የዱር እንስሳቶችን የሚያጠፉ ሰዎች አሉ፣ የሚገሉ ሰዎች አሉ ማለት ነው። እነዛ ምንድነው በህግ ስር መዋል ወይም ደግሞ ማሰር ማለት ነው። ሶስተኛ ደግሞ ስታብሊሽንግ ናሽናል ፓርክ ይሄን ማድረግ አለብን። እንግዲህ ለምሳሌ የባሌ ናሽናል ፓርክ መቶች ያላችሁ፣ የሰሜን ናሽናል ፓርክ መቶች ያላችሁ ለእነዚህ ምንድን ማድረግ ለዊልድ ላይፍ በጣም ኢምፖርታንት ነው ማለት ነው። እነሱን ሴፍ እንዲሆኑ ያደርጋቸዋል ማለት ነው። ሌላኛው ደግሞ ኮንዘርቬሽን ኦፍ ዋት ኢንዳንጀርድ ስፔሺስ ኦፍ ዊልድ አኒማልስ በጣም እየጠፉ ያሉት ለምሳሌ የዱር እንስሳቶች አሉ። ለምሳሌ ኤሌፋንት መውሰድ ትችላላችሁ። እንግዲህ እየጠፋ ያለ እንስሳ አንዱ ነው። እነዛ ምን ማድረግ አለብን? መንከባከብ አለብን ማለት ነው። እንዳይጠፉ ማድረግ አለብን፣ ኮንዘርቭ ማድረግ አለብን። የበለጠ
እነሱን በስነስርዓቱ ፕሮቴክት ማድረግ ይኖርብናል ማለት ነው። እንግዲህ ለዛሬ ያስኩላችሁ ይህን ይመስላል። ይህን ዩቲዩብ ሰብስክራይብ፣ ላይክ፣ ሼር መደረግ አይረሳ። በተለይ ላይክ አድርጉ እና ኮሜንትም ጻፉ። አይ ዶንት ኖ ለምን ላይክ እንደማታደርጉት እና ክሊር ነው ብዬ አስባለሁ። ቴንክ ዩ ፎር ዋቺንግ አንቲል ዚስ ታይም ሲ ዩ